ኢትዮጵያ የኢኮኖሚ ምሰሶ ያደረገቻቸውን አምስቱን ዘርፎች ማዕከል በማድረግ እየተሰሩ ከሚገኙ ስራዎች መካከል ነው የክህሎት ፓርክ። በኢትዮጵያ የመጀመሪያው የሆነው የክህሎት ፓርክ ዘርፎቹ የሚያስፈልጋቸውን የሰለጠነ የሰው ኃይል ለማፍራት አበርክቶ ይኖረዋል። ባሳለፍነው ዓመት ሰኔ ወር ላይ ግንባታው የተጀመረው ፓርኩ በውስጡ የተለያዩ አገልግሎቶችን የሚሰጡ ህንፃዎችን ይዟል። ግንባታውን እያደረግን ያለነው በ5.1 ሄክታር መሬት ላይ ነው ማለት 1800 ሰው የሚይዝ ኦዲቶሪየም አለው። ፓቪሊዮን አለ። አሁን የቆምንበት አሁን እያየን ያለ ነው። ከዛ 5 ስኪል ፓርኮች አሉ። የመንግስት የመጀመሪያ ትኩረት አቅጣጫ ተብሎ የተሰየሙ የመጀመሪያ ከታች ስንጀምር የቱሪዝም ፓርክ ይባላል። የቱሪዝም ብሎክ አለ። ከዛ ቀጥሎ ደግሞ የአይሲቲ ብሎክ አለ። ሶስተኛ የማይኒንግ አለ። አራተኛ የአግሪካልቸር አለ። አምስተኛ ደግሞ ማኑፋክቸሪንግ አለ። የፓርኩ ግንባታ ከ8 ቢሊዮን ብር በላይ በጀት የተያዘለት ሲሆን በስራና ክህሎት ሚኒስቴር ባለቤትነት እየተገነባ ይገኛል። በሚቀጥለው ሚያዝያ ወር መጨረሻ ግንባታውን ለማጠናቀቅም በ3 ፈረቃ በቀን ለ16 ሰዓታት ግንባታው እየተከናወነ ነው። እስከ ሚያዝያ 30 ሙሉ በሙሉ ያልቃል ብለን ነው የምናስበው። በዚህ በጀት ዓመት መጨረሻ ላይ ወደ ስራ ይገባል ብለን ነው የምናስበው። ማሽኖችንም ኦልሞስት እየተነጋገርን ማሽንም ውሉ ወደ ማዋዋል ማሽን የመግዛት ከአጋሮች ጋር የመገናኛ ስራዎች እየተሰሩ ናቸው ያሉት። ዓለም የክህሎት ልማት ስራን ትኩረት ሰጥታ እየሰራችበት እንደመሆኑ ኢትዮጵያም የፓርኩን ግንባታ ከመጀመሩ አስቀድሞ በአህጉራችን አፍሪካ፣ አውሮፓና እስያ ያለውን ልምድ ተመልክታ ነው ወደ ተግባር የገባችው። እስካሁን የመጣንበት አካሄድ አለ፣ እዚህ አድርሶናል። አንድ ስቴፕ ደግሞ ከፍ ያለ የሃይ ኢንድ የሆነ የክህሎት ልማት ስራዎችን መስራት አለብን በሚል ነው ይሄንን ተቋም እየገነባን ያለ ነው። እንግዲህ የመሰረተ ልማት ግንባታው ሲጠናቀቅ ስቴት ኦፍ ዘ አርት የሆኑ ዘመኑ የደረሰባቸው ሙያዎች የሚያስፈልጉ ማሽነሪዎች፣ ኢኩፕመንቶች፣ የዲጂታል መሰረተ ልማቶች የሚሰሩለት ነው የሚሆነው። በሀገር ውስጥ የህንፃ ግንባታ ተቋራጭና አማካሪ የሚገነባው ክህሎት ፓርክ ሲጠናቀቅ ከስልጠና ባለፈ ሀሳቦች ይበልጥ የሚጎለብቱበትና የልህቀት ማዕከል እንደሚሆን ተስፋ ተጥሎበታል። የኢንኩቤሽን ማዕከልም ሆኖ የሚያገለግል ነው ማለት ነው። ወጣቶች የሚኮተኮቱበት፣ ካልቲቬት የሚደረጉበት፣ ሀሳባቸው ኢንኩቤት የሚያደርጉበት ማንም ኢትዮጵያዊ አፕላይ አድርጎ መጥቶ ሀሳቡን ኮች እየተደረገ ሀሳቦች የሚፈለፈሉበት አይነት ፓርክ ነው። ስለዚህ በዚህ ፓርክ ውስጥ ሃይ ኢንድ የሆነ ስራ እንሰራለን ብለን ነው የምናስበው። ኢትዮጵያ የዓለም ክህሎት ማህበር አባል እንደመሆኗ ይህ ፓርክ ሲጠናቀቅ ደግሞ ከሀገር አልፎ በዓለም አቀፍ ደረጃ ለምታደርጋቸው ተሳትፎዎች ተጨማሪ አቅም በመሆኑ ጠንካራ ስራዎች እንድትሰራ ያስችላታል። ኢትዮጵያ የዓለም የክህሎት ልማት ማህበር አባል ሆናለች። የዓለም ስኪል ኦሎምፒክ ላይ ትሳተፋለች። በየ2 ዓመቱ ስኪል ኦሎምፒክ እናዘጋጃለን። ለምሳሌ ባለፈው ዓመት የስኪል ኮምፒቲሽን አዘጋጅተናል። በሀገር ደረጃ ሁሉም ክልሎች፣ ሁሉም ከተማ አስተዳደሮች የሚሳተፉበት፣ የኛ መምህራን፣ የኛ አሰልጣኞች የሚሳተፉበት የክህሎት ውድድር በየ2 ዓመቱ ሀገራዊ ክህሎት ውድድርም ይካሄዳል። በአፍሪካም ደረጃ እንደዚሁ ተሳታፊ ነን። በዓለም ደረጃም ተሳታፊ ስለሆንን ወደፊት ኢትዮጵያ የአፍሪካም ሊሆን ይችላል የዓለም የክህሎት ውድድሮችን የተለያዩ ሲምፖዚየሞችን የምታዘጋጅ ነው የሚሆነው። ለነዛ አይነት መድረኮችም እንደ ትልቅ ፕላትፎርም ሆኖ የሚያገለግል ነው ማለት ነው። ክህሎት ፓርኩ 334 መኪኖችን የሚያቆም የተሽከርካሪ ማቆሚያና ሰው ሰራሽ ሐይቅ የሚኖረው ሲሆን በቀጣይ ደግሞ ለሰልጣኞች ማደሪያዎች የሚገነቡበት ይሆናል።